ሰላም ክቡራትና ክቡራን ተከታታዮቼ እንደምን አላችሁ? እኔ በጣም ደህና ነኝ። ዛሬም እንደተለመደው በወሳኝ መሰረታዊ የህግ ፕሮግራም መጥቻለሁ። በዛሬው ፕሮግራሜ ከውጭ ሀገር ወደ ሀገር ውስጥ ሲገቡ መንገደኞች፣ ቤተሰብ ዘመዶቻችን ለግል መገልገያነት ወደ ሀገር ውስጥ ይዟቸው የሚገቡት እቃዎች ከቀረጥና ከታክስ የማይከፍሉባቸው እቃዎች ምንድን ናቸው? ወይም አንድ ወደ ሀገር ውስጥ የሚገባ ተጓዥ ወይም ወደ ሀገር ውስጥ የሚገባ ቱሪስት ሊሆን ይችላል፣ ወይም ነዋሪ ሊሆን ይችላል። ሌላ ሀገር ቆይቶ ለግል መገልገያነት ወደ ሀገር ውስጥ ይዘውት የሚገቡት እቃ ቀረጥ የማይከፈልባቸው ምን ያህሎች ናቸው? ቀረጥ የሚከፈልባቸውስ ምን ያህሎች ናቸው? የሚለውን የምነግራችሁ ይሆናል ማለት ነው። በዛሬው ፕሮግራሜ ሙሉ ለሙሉ የምዳስሰው ቀረጥ የማይከፈልባቸው ለግል መገልገያዎች የሚውሉ እቃዎች ምንድን ናቸው የሚለው የምነግራችሁ ይሆናል ማለት ነው። ለዚህ ቻናል አዲስ የሆናችሁ ቻናሉን ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁኝ እንድትሆኑ በታላቅ አክብሮትና ትህትና ጠይቃለሁ። ቀጥታ ወደ ዛሬው ፕሮግራም ይገባለሁ። እንግዲህ እንደሚታወቀው ማንኛውም ከሀገር ውስጥ የሚገቡ እቃዎች በቀረጥና ታክስ አይከፈልባቸውም ተብሎ በሕግ ከታክስና ቀረጥ ነጻ ከተባሉት ውጪ ማንኛውም እቃዎች ወደ ሀገር ውስጥ ሲገቡ ቀረጥና ታክስ እንደሚከፍሉ እሙን ነው። ዛሬ በተለየ ሁኔታ ከውጭ ሀገር ወደ ሀገር ውስጥ ለግል መገልገያነት ወደ ሀገር ውስጥ ይዘዋቸው ሲገቡ ቀረጥና ታክስ የማይከፍሉባቸው እቃዎች ምንድን ናቸው? ምን ያህልስ ነው መጠኑ የማይከፈልበት የሚለውን አንድ ባንድ የምነግራችሁ ይሆናል ማለት ነው። የመጀመሪያው ሲጋራ ነው። ሲጋራ አንድ ወደ ሀገር ውስጥ የሚመጣ የሲጋራ ተጠቃሚ ተጓዥ ከ200 ግራም ሲጋራ ወይም በቁጥር ከ20 የሚደርሱ ሲጋራዎችን ከቀረጥ ነጻ ታክስ ሳይከፍልባቸው ወደ ሀገር ውስጥ ይዞ መግባት ይችላል። ብትንትንበው ከሆነ ደግሞ እስከ 200 ግራም ብትንትንበው ከቀረጥና ከታክስ ነጻ ይዞ መግባት ይፈቀዳል ማለት ነው። ከዛ በላይ ከሆነ ግን ከዛ በላይ ለሆነው ታክስና ቀረጥ ይከፍልበታል ማለት ነው። ነገር ግን ከ200 ግራም በላይ በታች እና 200 ግራም የሆነን ሲጋራ ወይም ደግሞ በቁጥር እስከ 20 ፍሬ የሆነን ሲጋራ ቀረጥና ታክስ ሳይከፍልበት ይዟቸው ወደ ሀገር ውስጥ ሊገባ ይችላል ማለት ነው። ሌላው የአልኮል መጠጦች ናቸው። ከውጭ እንግዲህ የአልኮል መጠጦች ለግል ሰዎች ይዘው ሊመጡ ይችላሉ ማለት ነው። የአልኮል መጠጦች እንግዲህ አንድ ወደ ሀገር ውስጥ የሚገባ ሰው ለግል አገልግሎቱ ከቀረጥና ከታክስ ነጻ አልኮል ይዞ መግባት ይችላል። በመሆኑም አንድ ወደ ሀገር ውስጥ የሚገባ ግለሰብ 2 ሊትር የአልኮል መጠጥ ከቀረጥ ነጻ ከታክስ ነጻ ይዞ መግባት ይችላል ማለት ነው። ከዛ በላይ ከሆነ ግን ታክስ ይከፍልበታል ማለት ነው። እስከ 2 ሊትር ያለውን ግን የአልኮል መጠጥ ታክስ እና ከቀረጥ ነጻ ነው ማለት ነው። እንዲሁም ብዙ ጊዜ ውጭ ያሉ ዘመድ ወዳጆቻችን ስልክ ከውጭ አምጡልን እንላለን። ነገር ግን አንድ ግለሰብ ከታክስና ከቀረጥ ነጻ ስልክ ወደ ሀገር ውስጥ ማስገባት የሚችለው 2 ስልክ ብቻ ነው። አንድ የራሱን ይዞ ይመጣል። አንድ ደግሞ ያው ለሰው ቢያመጣም ሊችል የሚችለው ወደ ሀገር ውስጥ ከቀረጥ ነጻ ወይም ቀረጥና ታክስ ሳይከፍልበት ይዞ ሀገር ውስጥ መግባት የሚችለው 2 ስልኮችን ብቻ ነው ማለት ነው። እንዲሁም ላፕቶፕ ኮምፒውተርን በተመለከተ አንድ ግለሰብ ከቀረጥ ነጻ ላፕቶፕ ወደ ሀገር ውስጥ ማስገባት የሚችለው 1 ፍሬ ላፕቶፕ ብቻ ነው ማለት ነው። ከዛ ውጪ 2-3 ካረገው በታሪፉ መሰረት ቀረጥና ታክስ ይጣልበታል ማለት ነው። ነገር ግን ስልክና ላፕቶፕ ይዘው የሚመጡ ዘመድ ወዳጆቻችን ወደ ሀገር ውስጥ ሲገቡ ከቀረጥ ነጻ ስልክ ማስገባት የሚችሉት 2 ብቻ ነው። ላፕቶፕ ሲሆን ደግሞ 1 ከቀረጥ ነጻ ሊያስገቡ የሚችሉት ማለት ነው። እንዲሁም አንድ ተጓዥ ወደ ሀገሩ ሲገባ ከቀረጥ ነጻ ተፈቅዶለት የሚያስገባው ካሜራ፣ የእጅ ሰዓት፣ የፀጉር መላጫ፣ የፀጉር ማድረቂያ እንዲሁም የፀጉር መተኮሻ ማሽን ከ1 ፍሬ በላይ በቁጥር ከቀረጥ ነጻ ማስገባት አይችልም ማለት ነው። ከቀረጥ ነጻ ማስገባት የሚችለው እኚህ ካሜራ፣ የፀጉር መተኮሻ፣ የፀጉር መላጫ እንዲሁም የፀጉር ማድረቂያ ማሽኖችን 1 ፍሬ ብቻ ነው ከቀረጥ ነጻ የሚያስገባው ማለት ነው። ከ1 በላይ ከሆነ ታክስና ቀረጥ ይጣልበታል ማለት ነው። ሌላኛው ከውጭ ሀገር መድኃኒት ያለ ቀረጥ ታክስ ይገባል ወይ የሚለው ሲሆን መልሱ አዎ ነው። ለግለሰብ መገልገያነት በተወሰነው ልክ መጠን መድኃኒቶችን ያለ ቀረጥ ታክስ ወደ ሀገር ውስጥ የሚገቡበት አግባብ አለ። እሱም ለአንድ ሰው መገልገያነት የሚያስፈልግ ሲሆን ነው። ወይም ለአንድ ሰው የሚያስፈልግ መድኃኒት፣ የሕክምና መገልገያ መሳሪያዎችን ከቀረጥ ነጻ ከታክስ ነጻ ወደ ሀገር ውስጥ ይዞ መግባት ይችላል ማለት ነው። ነገር ግን እዚህ ጋር መጠኑ ለአንድ ሰው መገልገያነት የሚለውን ታሳቢ ልታደርጉ ይገባል። ብዙ መሆን የለበትም ማለት ነው። ለአንድ ሰው ምን ያህል መድኃኒት ይወስዳል፣ ለአንድ ሰው ምን ያህል
የሕክምና መሳሪያዎችን ይጠቀማል የሚለው ተሰልቶ ነው። 2 3 4 ከሆነ ግን ታክስድ ወይም ደግሞ ይቀረጥበታል ወይም ቀረጥ ይከፍልበታል ማለት ነው። በመሆኑ አንድ ሰው መድኃኒቶችን ወደ ሀገር ውስጥ ሲያስገባ ለአንድ ሰው አገልግሎት ብቻ የሆነውን ታሳቢ ማድረግ መቻል አለባችሁ ማለት ነው። በተጨማሪም አንድ ተጓዥ ወደ ሀገር ውስጥ ሲገባ በጉዞ ወቅት ጥቅም ላይ የሚውሉ ለቤተሰብ የሚያገለግሉ ልብሶችን፣ ጫማዎችን፣ የጽዳት እቃዎችን ወደ ሀገር ውስጥ ከቀረጥ ነፃ ማስገባት ይችላል። ሆኖም ግን የሚገቡት እቃዎች ለአንድ ቤተሰብ የሚያገለግሉ ልብሶችን፣ ጫማዎችንና የጽዳት እቃዎችን ብቻ መሆን አለባቸው ማለት ነው። ስለዚህ ኤክሰስ ይዛችሁ ከመጣችሁ ወደ ሀገር ውስጥ ስገቡ 2 3 4 ካደረጋችሁ በህጉ የተፈቀደው 2 ከሆነ 3 ይዛችሁ ከመጣው የቀረውን ቀረጥ ታክስ ትከፍሉበታላችሁ ማለት ነው። ስለዚህ ስልክም ቢሆን ከ2 በላይ ይዞ የመጣ ሰው ከ2ቱ በላይ ያለውን ታክስ ይቆርጥበታል ወይም ታክስ ይከፈልበታል ማለት ነው። ሌላውም እንደዚህ ነው። ካሜራም፣ የእጅ ሰዓት፣ የፀጉር ማሽንም እንዲሁም ላፕቶፕን በተመለከተ አንዳንድ ፍሬ ብቻ ነው ከታክስ ነፃ የሆነ ማስገባት የሚችለው ማለት ነው። ስለዚህ ይህንን ለነግራችሁ ስለወደድኩ ነው ይህንን ፕሮግራም ያዘጋጀሁት። በሌላ መሰረታዊ የህግ ፕሮግራም እስከምንገናኝ መልካም ጊዜ። ቸር